ሰላም ሰላም ተመልካች አድማጮቻችን የሰዓቱን የውጪ የወርቅ ዋጋ ምን ይመስላል የሚለውን መረጃ ይዘንላችሁ መጥተናል። እንደተለመደው እንግዲህ ሁልጊዜ በሳውዲ፣ በዱባይ፣ በባህሬን እንዲሁም በተነጻጻሪ ደግሞ በኩዌት በኳታር ያለውን የወርቅ የዛሬ ዋጋ ምን ይመስላል የሚለውን መረጃ እንድትመለከቱ እንጋብዛችኋለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ላይክ ሼር በማድረግ በየወቅቱ የምንለቃቸውን ከወርቅ ጋር የተያዙ ጠቃሚ የሆኑ መረጃዎችን እንዲሁም ለሌሎች ሼር በማድረግ ትመለከቱ ዘንድ ትከታተሉ ዘንድ እየጋበዘን ዛሬ የወርቅ ዋጋ በተለይ ደግሞ የውጭ ወርቆች በምን ያህል እየተገዙ ይገኛሉ የሚለውን በሳውዲ በዱባይ እና በባህሬን ዋና ታርጌት አድርገን የእነሱን ሀገር ዋጋ ምንመለከት ይሆናል። እንግዲህ ትላንትናም በነገርኳችሁ ቪዲዮ ላይ ያያችሁት መረጃ አለ። የባህሬን የሳውዲ የዱባይን በተመለከተ ማለት ነው። ትላንት ያየነው መረጃ ለምሳሌ በሳውዲ የተወሰነ በአንድ ሪያል የመቀነስ የዱባይ እንዲሁ በ0.10 እስከ 20 ዲርሃም ድረስ የመጨመር የባህሬንም እንግዲህ በሳንቲም ደረጃ በባህሬን ዲናር የመጨመርን ተመልክተናል። ይሄ ትላንት የነበረው ዋጋ ነበር። በአጠቃላይ አዝማሚያው እንደዛ ይመስል ነበር። ቀደም ካለው ቀን ወይም ደግሞ ከትላንት በስቲያ ከነበረው ጋር ሲነጻጸር ብዙ የመመሳሰል ነገር ነበረው ማለት ነው። ዛሬ እንግዲህ አዲስ ቀን ነው። ኖቬምበር 5 2025 ወይም ደግሞ 6 ነው ዛሬ ይቅርታ ኖቬምበር 6 ነው ወይም ደግሞ ጥቅምት 28 2018 ዓ.ም በተለይ ዋና ዋና ካራቶችን ነው የምንመለከተው። እንደ ሀገር ውስጥ እንደምንመለከተው ካራት ከ14 ጀምረን እስከ 24 አይደለም የምንመለከተው። እጅግ በጣም ተፈላጊ የሆኑትን የወርቅ ካራቶች ነው ማስመለከታችሁ። ማለትም 18 ካራት፣ 21 ካራት ወይም 22 ካራት፣ 24 ካራት እነዚህ ካራቶች እጅግ በጣም ወሳኝ ካራቶች ናቸው። የእነዚህን ካራት ዋጋ በጠቀስኳቸው ሀገራቶች በስንት እየተሸጡ ይገኛሉ የሚለውን አስመለክታችኋለሁ። ቪዲዮን በላይክ ጀምሩት። ከሳውዲ ነው የምንጀምረው። የሳውዲ የካራት አይነት 18 ካራቱ ማለት ነው 75%ቱ ንጹህ ወርቅ የሆነው የወርቅ አይነት በዛሬው ገበያ እየተሸጠ የሚገኘው በ369 ነው። በ369 ሪያል እየተሸጠ ነው የሚገኘው። ከትላንት ተመሳሳይ ቀን ጋር ስናነጻጸረው የሳውዲው ማለት ነው ትላንት ቀንሶ ነበር ብያችኋለሁ። ዛሬ ደግሞ በ0.80 ጭማሪን አሳይቷል። 22 ካራቱን ስንመለከት ደግሞ በሳውዲ 1 ግራም 24 ካራት ወርቅ እየተሸጠ 22 ካራት ወርቅ እየተሸጠ የሚገኘው በ451 ሪያል ነው። ይሄ ደግሞ የጨመረው በ1 ሪያል ጨምሯል ማለት ነው። 24 ካራቱ ግን በ489 ነው። ዛሬም 1 ግራሙ 24 ካራት እየተሸጠ የሚገኘው ዛሬም እንደ ትላንት በ489 ስለሆነ ምንም ከትላንት ጋር ለውጥ የለው ማለት ነው። እንግዲህ የሳውዲ አረቢያ የወርቅ ገበያ በሳውዲ ሪያል ማለት ነው ይህንን ይመስል ነበር። ገበያው ምን ይመስላል ካላችሁኝ የዛሬው ገበያ በሳውዲ ማለት ነው በትንሹ ጭማሪ አሳይቷል። በተለይ ደግሞ በ22 ካራት እና በ18 ካራት ላይ ጭማሪን አሳይቷል። ነገር ግን 24 ካራትን እንደነገርኳችሁ ምንም አይነት ጭማሪም ሆነ ቅናሽ አላሳየም ማለት ነው። በአጠቃላይ ባለፈው 10 ቀናት ውስጥ ከነበረው በአማካይ ሲነጻጸር የተረጋጋ ነው ማለት ይቻላል። ከትላንትና ጋር ሳይሆን ባለፉት 10 ቀናቶች በምናነጻጽርበት ሰዓት የሳውዲ የወርቅ ገበያ የተረጋጋ ነው ማለት እንችላለን ማለት ነው። ቀጣይ የምንመለከተው የዱባይ ወርቅ ነው። እዚህ ቪዲዮ ላይ የምትመለከቷቸውም የውጭ ወርቆች ናቸው። እነዚህ 21 ካራቶች የውጭ ወርቆች ናቸው የምትመለከቷቸው በተለያየ ዲዛይን የአንገት ሀብልና የጆሮ ጌጦች ማለት ነው። እነዚህ የወርቅ ሀብሎች የተቀረጹት በአዲስ አበባ ነው። በአዲስ አበባ የወርቅ መሸጫ የተቀረጹ የውጭ የወርቅ ሀብሎች ናቸው ማለት ነው። ቀጥሎ የምንመለከተው የዱባይን የወርቅ ዋጋ ይሆናል። የዩናይትድ አረብ ኤሚሬትስ በዲርሃም ነው። እዚህ ላይ 24 አራቱንም ካራት እንመለከታለን። 18 ካራቱን
21 ካራቱን፣ 22 ካራቱን እና 24 ካራቱን እንመለከታለን። በዱባይ 18 ካራቱ በ365 እየተሸጠ ነው የሚገኘው። ከ365 እስከ 365 ነጥብ 75 ድረስ በአማካይ የ18 ካራት ዋጋ 1 ግራም መሸጫ ዋጋ ማለት ነው። 21 ካራቱን ስንመለከት ደግሞ ከ426.25 እስከ 426.50 ድረስ ከዚህ ነው እየተባለ ያለው ዱባይ እንደነገርኳችሁ ከሆነ በስዊዘርላንድ ቀጥሎ በዓለም ከፍተኛ የሆኑ የወርቅ ገዢዎች ናቸው። በጣም ወርቅ ይወዳሉ ዱባይ እና በጣም ደግሞ በማስመጣት ከዓለም ሁለተኛ ሆናለች ከስዊዘርላንድ ቀጥሎ። በቅርቡ እንደውም ከስዊዘርላንድ ትበልጣለች የሚል ቅድመ ግምት እየተሰጣት ይገኛል ማለት ነው። 22 ካራቱ በዱባይ የዛሬው ገበያ እንደሚያመለክተው ከ440.50 እስከ 445 ከ25 እየተሸጠ ነው የሚገኘው። 24 ካራቱ ካላችሁ ደግሞ ከ480 እስከ 480.75 ዲርሃም ድረስ እየተሸጠ ይገኛል ማለት ነው። እንግዲህ የነዚህን የሁለቱን ሀገራት የወርቅ ዋጋ አወቃችሁ ማለት በትዩ የኳታርንም የኩዌትንም በቀላሉ አወቃችሁ ማለት ነው። ብዙ ጊዜ ፓራለል ናቸው ወይም ደግሞ ተመሳሳይ የሆነ ዋጋ ነው የሚያወጡት ከኩዌት እና ከኳታር እንዲሁም ከኦማን ጋር ማለት ነው። ስለዚህ ይሄ እጅግ በጣም ወሳኝ የሆነ መረጃ ነው። በመጨረሻ የምንመለከተው እንግዲህ የባህሬንን ነው። ከዛ በፊት ግን የዱባይ አዝማሚያው ምን ይመስላል ካላችሁኝ ዋጋው ከትናንት ጋር ሲነጻጸር በትንሹ ከፍ ብሏል። የዱባይ ማለት ነው። የዱባይ ወርቅ ገበያ በዓለም አቀፍ ደረጃ ነው የሚታየው። ያም ቢሆን ግን የዋጋ ለውጥ አለው የተወሰነ። ዓለም አቀፍ የወርቅ ዋጋ ስፖርት ፕራይሱ ነው እየነገርኳችሁ ያለሁት። በዶላር ስለሆነ የነሱም እንትን የሚያደርጉት የመነዘሩ እንትን የሚሉት ለውጦች አሉት ማለት ነው። ወደፊት እንግዲህ ነገ ተነገ ወዲያም እንግዲህ ይህ ለውጥ ይቀጥላል ወይስ አይቀጥልም የሚለውን አብረን የምንከታተል ይሆናል። የተመለከታችሁ ያላችሁት የቢዝነስ ዴይሊ ኦርገን ዕለታዊ የውጭ ሀገራትን የወርቅ ዋጋን ዕለታዊ መረጃ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ እያለን በቀጣይ የምናቀርብላችሁ ደግሞ የባህሬንን የወርቅ ዋጋ ይሆናል። የባህሬን የወርቅ ዋጋ የሚገዛው ነው የሚሸጠው በባህሬን ዲናር ነው። እዚህ ጋር 3 ካራቶች ቀርበዋል። በግራም የሶስቱንም ካራቶች የምነግራችሁ ይሆናል። የ18 ካራቱን ስንመለከት 18 ካራቱ በ37.30 የባህሬን ዲናር እየተሸጠ ነው ያለው ዛሬ። 22 ካራቱ ውስጥ ካላችሁኝ እንግዲህ በ45 ከ60 የባህሬን ዲናር በግራም እየተሸጠ ሲገኝ 24 ካራቱ ወይም ደግሞ አንድ ወቄት ወርቅ የሚባለው በ48 ከ90 የባህሬን ዲናር እየተሸጠ ነው የሚገኘው ማለት ነው። ይህስ አዝማሚያው ምን ይመስላል ካላችሁኝ የባህሬን የገበያ አዝማሚያ እንግዲህ የባህሬን ወርቅ ዋጋው በተመሳሳይ በዛሬው ዕለት ማለት ነው ከትናንት ከነበረበት ጋር ሲነጻጸር ምንም ለውጥ አላሳይም። እዚህ ጋር በደንብ ስሙኝ። ምንም ለውጥ ያላሳያለ፣ የጨመረ አለ፣ በትንሹ ጭማሪ ያሳያል። የዛሬው መረጃ ይሄ ነው። የሳውዲ በትንሹ ጭማሪ አሳይቷል። የባህሬን ደግሞ ከፍ ብሏል በትንሹም ቢሆን። ምንም ለውጥ ያላሳየው ደግሞ የባህሬን የወርቅ ነው ማለት ነው። እንግዲህ ከሞላ ጎደል የዛሬ የወርቅ ገበያ በተለይ ደግሞ በውጭ ያለው ይህንን ይመስል ነበረ። እንደተለመደው ደግሞ ነገም በብሔራዊ ባንክ በሚያወጣው ገበያ መሰረት የወርቅን ዋጋ ተከታትዬ እንዲሁም ማቀርብላችሁ ይሆናል። የነገርኳችሁ ያለሁት እንግዲህ የሱቅ ዋጋን አይደለም። የሱቅ ዋጋን ስሰራ በቪዲዮ ላይ አሳውቃችኋለሁ። መሸጫ ቦታ ላይ ሄጄ በምቀርጽበት ሰዓት ላይ የካራቶችን እንዲሁም የወርቅ ጥራቶችን ዋጋ አነጻጽሬ እነግራችኋለሁ። ይሄ ግን ስፖት ፕራይስ ነው። መረጃውን የምናገኘው ከተለያየ አይነት ምንጭ ነው። የዚህ ስፖት ፕራይስ እንግዲህ በናሽናል ባንክ ኦፍ ኢትዮጵያ እንዲሁም ደግሞ የተለያዩ የጎልድ ፕራይስን ኢንተርናሽናል በሆነ ደረጃ መረጃን የሚወጡ ዌብሳይቶች አሉ። ከዛ ያገኙት መረጃ ነው የጠቆምኳችሁ ማለት ነው። እንደጠቀማችሁ ተስፋ አድርጋለሁ። ጠቃሚ የሆነን መረጃ ብቻ ደግሞ ለራስ ብቻ መያዝ ጥሩ አይደለም። ለሌሎችም ሼር ማድረግ አትርሱ። ስለነበረን ጊዜ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላም